የአዳነች አቤቤ ቀኝ እጅ እርምጃ ተወሰደበት። ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰድ ቀጥሏል። በሙስናና ብልሹ አሰራር ላይ የተጠመዱ በቁጥር ከ15 የሚበልጡ የብልጽግና ባለስልጣናት ላይ በተወሰደ እርምጃ ባለስልጣናቱ መታሰራቸው ተገልጿል። እርምጃው ከተወሰደባቸው መካከል አብዛኞቹም የአዲስ አበባ ከንቲባ ለአዳነች አቤቤ ቅርበት ያላቸው ናቸው መባሉ ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዴት ታሰሩ ፍርድ ቤት ውሳኔ አስተላልፏል። በወንጀል የተከሰሱት ከፍተኛ ባለስልጣናት ስምና ዝርዝርም ወጥቷል። ሙሉ መረጃውን ተሰሙታላችሁ። የቀድሞ የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲል አስጠንቅቋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉድ ሻዕቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻዕቢያ ቡድኖች ጋር አምባሳደሩም በአሜሪካ እንደመከሩም ታውቋል። አምባሳደሩ ማናቸው? ትንቢታቸው ሊሳካ ይችላል ወይ የሚለውን በቀዳሚነት የምናስደምጣችሁ ይሆናል። ይህ በእንዲህ እንዳለ በሌላ መረጃ ደግሞ ከአስመራ የሚዘወር መፈንቅለ መንግስት የተደረገ መሆኑ ታውቋል። ሻዕቢያ በምስለኔዎቹ በኩል አደገኛ ኩዴታ እያደረገ እንደሆነም ከመቀሌ የወጡ መረጃዎች አረጋግጠዋል። በአስመራው መንግስት እየተመራን የተባለው መፈንቅለ መንግስት ትኩረት ስቧል። ከጎረቤት ሀገራት በተለይም በኢትዮጵያ ፖለቲካ እጁን በማስገባት የሚታወቀው ሻዕቢያም አሁንም አላርፈ ብሏል። ከሰሞኑም በምስለኔዎቹ የተሞከረው ኩዴታ ላይ ዋና ትዕዛዝ በመስጠት መሳተፉም እየተነገረ ነው። ዝርዝር መረጃውን ታገኙታላችሁ። በጦርነት የቆሰሉ የፋኖ ወታደሮች መቀሌ መግባት ዜና ዳግም እየተነሳ ነው። ሆርን ዊትኒስ በጉዳዩ ላይ ምንጮችን ዋቢ አድርጎም ስለ ጉዳዩ አንድ ጥብቅ መረጃን በዛሬው ዕለት አውጥቷል። ዘገባው ከፍተኛ የቲዲኤፍ የጦር አዛዦች ከፋኖ ኃይሎች ጋር ከስምምነት ስለደረሱበት ጉዳይ ዝርዝር አውጥቷል። ከዚህ በተጨማሪም በሁለቱ ክልል አዋሳኝ ላይ በጋራ ስለሚያደርጉት እንቅስቃሴ ያለው ነገርም አለ። የመከላከያ ሰራዊቱ ከዚህ ቀደም የፋኖ ተዋጊዎች የሚመሩት ጄኔራል ምግበይ ኃይሌ ናቸው ማለቱ አይዘነጋም። መረጃውን በስፋት እንቃኘዋለን። የተወደዳችሁን የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የቀድሞ የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ ማለታቸው አነጋጋሪ ሆኗል። የአሰቡ ዘመቻ ከተጀመረ ኢሳያስን ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነግጥና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻዕቢያ ቡድኖች ጋር አምባሳደሩም በአሜሪካ እንደመከሩ ታውቋል። የቀድሞ በኢትዮጵያ አሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራ መንግስት በተመለከተም አነጋጋሪ አስተያየቶችን መስጠት ቀጥሏል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸው ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በትናንትናው ዕለትም ከብርጌድ ንሓመዶን ከሰማያዊ ማህበር ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩት አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያምና ጋዳፊ ያሉ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂም እጣ ፋንታ ከዚህ አይለይም ብለዋል። በኢትዮ ኤርትራ መካከል ውጥረቱ እጅግ መባባስን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠሯ ነገር ሲሆን፣ ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከወራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጄኔራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥም የሻዕቢያ ግብዓተ መሬት የሚፈጸም ሊሆን ይችላል ሲሉም ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞውን አምባገነን መሪዎች በመጥቀስ የኢሳያስ ዕጣ ፈንታም ከዚህ የሚለይ እንዳልሆነ ተናግረዋል። ከአስመራ የሚዘወር መፈንቅለ መንግስት እየተደረገ መሆኑ ታውቋል። ሻዕቢያ በምስለኔዎቹ በኩል አደገኛ ኩዴታ እያደረገ እንደሆነ ከመቀሌ የወጡ መረጃዎች አረጋግጧል።
በአስመራው መንግስት እየተመራ ነው የተባለው መፈንቅለ መንግስት ትኩረት ስቧል። ከጎረቤት ሀገራት በተለይም ከኢትዮጵያ ፖለቲካ እጁን በማስገባት የሚታወቀው ሻዕቢያም አሁንም አላርፍ ብሏል። ከሰሞኑ በምስለኔዎቹ ላይ የተሞከረው ኩዴታ ላይ ዋና ትዕዛዝ በመስጠት መሳተፉም ታውቋል። የመቀሌ ፖለቲካ በሻዕቢያ መዘወር ከጀመረም እንደከራረመ ታውቋል። ለትግራይ ፖለቲካ ቅርብ የሆኑ መረጃ ምንጮች እንደሚሉት የህወሓት ክንፍ ከሻዕቢያ ጋር ግንኙነት ከጀመረ አንስቶም የኢሳያስ ትዕዛዝ በሚገባ እየተፈጸመ ነው። ከሰሞኑን በጦር ሰራዊት አመጽ ሽፋን መቀሌን ከናጠው ከስተጀርባ ሻዕቢያ እንዳለበት ተነግሯል። ጄኔራል ታደሰ ወረደ ከስልጣን እንዲወገዱ የሚፈልጉት ኢሳያስ አፈወርቂ ለህወሓት ጦር መኮንኖች በሰጡት ትዕዛዝ መሰረት ታደሰ ወረደን ለማስደንገጥና ለማውረድ ሰሞነኛ አመጽ መጀመራቸው ታውቋል። የጄኔራል ታደሰን የማስወገድ እንቅስቃሴ ለጦርነት መንገድ የመጥረግ እርምጃ ነው የተባለ ሲሆን ጄኔራሉ ለዚህ የጦርነት እንቅስቃሴ እንደ እንቅፋት በመቆጠራቸው እንዲወርዱ ትዕዛዝ ተሰጥቷል የተባለው። ይህ በእንዲህ እንዳለ በጦርነቱ የአይን ብርሃናቸውን ያጡ የቀድሞ ተዋጊዎች በዛሬው ዕለት ይበቃል ብለው አደባባይ ወጥተው በህወሓት ላይ ተቃውሞ ድምፅ አሰምቷል። በተለያዩ የትግራይ አካባቢዎች ከመቀሌ እስከ ኤርትራ ጫፍ አዲግራት መስመር የተቀሰቀሰው የህወሓት ታጣቂዎች ተቃውሞ ዛሬም በአራተኛ ቀኑ ቀጥሏል። በዛሬው ዕለት ከሰሞኑን የተለያዩ የተቃውሞ ክስተት ያጋጠመ ሲሆን በጦርነቱ አይናቸውን ያጡ የቀድሞ ታጣቂዎች እጅ ለእጅ ተያይዘው አደባባይ ወጥቷል። የአይን ብርሃናቸውን ያጡ የቀድሞ የህወሓት ተዋጊዎች ይበቃል በሚል የተቃውሞ ድምፅ ያሰሙ ሲሆን በተስፋ መኖር በቃን ብሏል። የጦርነቱ አካል ጉዳተኛ የቀድሞ ተዋጊዎች በተስፋ መኖር በቃን፣ 4 ዓመት ሙሉ ሕክምና ላገኘንም፣ አመራሩ ለራሱ እየበላ እኛን ረስቶናል ሚሉ መሰል መፈክሮች አሰምተዋል። ጎዳና ላይ እጅ ለእጅ ተያይዘው እየተጓተቱ ያሰሙት ተቃውሞ ከሰሞኑን ታጣቂዎቹም ተቃውሞ ላይ በትኩረት እየሰሩ መሆኑን ያሳያል። የታጣቂዎቹ ተቃውሞ የህወሓት ተቀናቃኞች ሰፊ ድጋፍ ያገኘ ሲሆን አፋር ክልል ከሰፈረው ሐራ መሬት እስከ ፓርቲዎች ድጋፋቸውን እየገለጹ ነው። የህወሓት ተቀናቃኙ አራና በጉዳዩ ላይ ባወጣው መግለጫ ታጣቂዎች ያነሱት ጥያቄ ተገቢ መሆኑን በመግለጽ ድጋፉን ሰጥቷል። የታጣቂዎች ተቃውሞ የህወሓትን የጦርነት ዝግጅት እስከ ማስቆም መዝለቅ እንዳለበት አረና በመግለጫው ጠቁሟል። ታጣቂ ኃይሉ ያነሳቸውን የደሞዝና ጥቅማጥቅም ጥያቄዎች ከማንሳት ባሻገር ህወሓትን በመቃወም የለውጡ አቀንቃኞች አካል እንዲሆኑም ጥሪ አቅርበዋል። በተመሳሳይ የህወሓት ተቀናቃኙ ታጣቂ ኃይል ሐራ መሬት ተቃውሞን ተጨማሪ ተዋጊዎችን ለመሳብ እየተጠቀመበት ነው። የተዋጊዎችን ተቃውሞ እየደገፈው ሐራ መሬት ካርታው እንዲቀላቀሉት ጥሪ እያቀረበ ሲሆን በህወሓት የበላይነት የሚዘወረውን የህወሓት አስተዳደር ለመገርሰስ በጋራ የመታገል ቅስቀሳ እያደረገ ነው። ይሁን እንጂ የታጣቂዎች ተቃውሞ በጄኔራል ታደሰ ወረደ ላይ በጦር አመራሮቹ በኩል ሆን ተብሎ የተፈጠረ መሆኑ እየተገለጸ ነው። ጄኔራል ታደሰ ወረደ የህወሓት ወታደራዊ አመራሮች በግልጽ ጠላታችን ነው ካሉ ከፌዴራል መንግስት ወይም ገዢው ብልጽግና ጋር ያላቸውን ሚና በግልጽ እንዲለዩ ለማድረግ ነው ተብሏል። በጦርነት የቆሰሉ የፋኖ ወታደሮች መቀሌ መግባት ዜና ዳግም እየተነሳ ነው። ሆርን ዊትነስ በጉዳዩ ላይ ምንጮችን ዋቢ አድርጎ ስለ ጉዳዩ አንድ ጥብቅ መረጃን ይዞ መውጣቱም ታውቋል። ዘገባው ከፍተኛ የቲዲኤፍ ጦር አዛዦች ከፋኖ ኃይሎች ጋር ከስምምነት ስለደረሱበት ጉዳይ ነው። ከዚህ በተጨማሪም በሁለቱ ክልሎች አዋሳኝ ላይ በጋራ ስለሚያደርጉት እንቅስቃሴ አንድ ነገር ብሏል። የመከላከያ ሰራዊቱ ከዚህ ቀደም የፋኖ ተዋጊዎችን የሚመሩት ጄኔራል ምግበይ ኃይለ ናቸው ማለቱ አይዘነጋም። ከፋኖና ከመከላከያ ኃይሎች ጋር ግጭት ጋር በተያያዘ ከባድ ጉዳት የደረሰባቸው የፋኖ አባላት በመቀሌ በሚገኘው አዋሽ ወታደራዊ ሆስፒታል ጨምሮ በሌሎችም ሆስፒታሎች ገብተው እንዲታከሙ እንደተደረገም ዘ ሆርን ዊትነስ ዘግቧል። ከወታደራዊ ሆስፒታሉ በተጨማሪ በትግራይ የሚገኙ በመንግስትና በግል ተቋማት በመሄድ የተጎዱ የፋኖ አባላት እንደሚታከሙ ምንጮችን ዋቢ አድርጎ ዘግቦታል። ሁኔታው በትግራይ ኃይሎችና በፋኖ ኃይሎች መካከል የተጀመረው አዲስ ወታደራዊና ፖለቲካዊ ጥምረትን የሚያሳይ ነው የተባለ ሲሆን የፋኖ ኃይሎች ሕክምና እንዲያገኙ በማድረግም በጉዳዩ ላይ በጉዳት ምክንያት ህይወታቸው እንዳያልፍና አቅማቸው እንዳይመናመን ለማድረግ የሚደረግ ወታደራዊ ድጋፍ መሆኑ ነው የተገለጸው። በግጭቱ ምክንያት ጉዳት የሚደርስባቸው የፋኖ አባላት ሕክምና መድኃኒት ለማግኘት ከፍተኛ ችግር እንዳለባቸውና ከህወሓት አመራሮች ጋር በፈጠሩት መግባባት መሰረት በአዋሳኝ የትግራይ አካባቢዎች ተጉዘው ወደ ትግራይ ክልል እንደሚገቡም ተነግሯል። በተለያዩ የጉዞ አማራጮች ተጉዘው ወደ ትግራይ የሚገቡት ጉዳት የደረሰባቸው የፋኖ አባላት በትግራይና በአማራ አዋሳኝ አካባቢዎች ሰፍረው ከሚገኙ የቲዲኤፍ አዛዦችና አባላት ጋር በመነጋገር እስከ መቀለ ድረስ በመዝለቅ ሕክምና እንዲያገኙ ይደረጋል ተብሏል። ሕክምናውን የሚያመቻቹት የቲዲኤፍ አመራሮች እንደየጉዳት መጠናቸው መሆኑን የተጠቀሰ ሲሆን መጠነኛ ጉዳት ያጋጠማቸው የፋኖ አባላት በትግራይ አዋሳኝ አካባቢ በሚገኙ የመንግስት ተቋማት እንዲታከሙ ይደረጋል።
የጉዳት መጠናቸው ከፍ ያለና ከፍተኛ ሕክምና የሚያስፈልጋቸው የፋኖ አባላት ደግሞ ትራንስፖርትን ጨምሮ ሌሎች ሁኔታዎችን በማመቻቸት መቀሌ ድረስ ሄደው ሕክምናውን እንዲያገኙ ይደረጋል ተብሏል። አዋሽ ተብሎ የሚታወቀው በመቀሌ ወታደራዊ ሆስፒታል ጨምሮ በአይዳር በሪምና በሌሎች ሕክምና ተቋማት ለሳምንታት ብሎም ለወራት እንደሚታከሙ ዘገባው አክሏል። ቆቦ፣ አላማጣ፣ ኮረም በመሳሰሉት በግጭቱ ጉዳት የደረሰባቸው የፋኖ አባላት ሕክምና ለማግኘት ወደ ትግራይ የሚገቡባቸው አዋሳኝ አካባቢዎች መሆናቸውም ተጠቅሷል። በአዲስ አበባ ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰዱ ተሰማም። በሙስናና ብልሹ አሰራር ላይ የተጠመዱት በቁጥር ከ15 የሚበልጡ የብልጽግና ባለስልጣናት ላይ በተወሰደው እርምጃ ባለስልጣናቱ መታሰራቸው ተገልጿል። እርምጃው ከተወሰደባቸው መካከል አብዛኛዎቹ የአዲስ አበባ ከንቲባም ለአዳነች አቤቤ ቅርበት ያላቸው ናቸው መባሉ ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዲታሰሩ ፍርድ ቤት ውሳኔን አስተላልፈዋል። በወንጀል የተከሰሱ ከፍተኛ ባለስልጣናት ስም ዝርዝርም ወጥቷል። በቁጥር ከ15 የሚበልጡ የአዲስ አበባ ከተማ አስተዳደር የመንግስት ኃላፊዎች የተከሰሱት በህገወጥ መንገድ ምትክ ቦታ በመስጠትና የሙስና ወንጀል በመፈጸም ነው። የልማት ተነሽ ያልሆኑ ግለሰቦችን በማደራጀት በህገወጥ መንገድ ምትክ ቦታ በመስጠትና የካሳ ክፍያ እንዲፈጸም በማድረግ የሙስና ወንጀል የተከሰሱ 15 የመንግስት ባለስልጣናት በፍርድ ቤት ጥፋተኛ ተብሎ ፍርድ ተላልፎባቸዋል። የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ነው። በፍርድ ቤት ውሳኔ የተላለፈባቸው ባለስልጣናት መካከል ወይዘሮ ምህረት ደስታ በየካ ክፍለ ከተማ መሬት አስተዳደር የለማ መሬት ዝግጅት የስራ ሂደት መሪና አቶ ዮሐንስ ፋንታ በክፍለ ከተማው መሬት አስተዳደር የመስክ ልኬት ሸንሽኖና ካርታ አዘጋጅቶ ባለሙያን ጨምሮ 15 በዝቅተኛና ከፍተኛ የስልጣን እርከን ላይ የሚገኙ አዲስ አበባ ከተማ አስተዳደር ሰራተኞች ናቸውም ተብሏል። የአዲስ አበባ ውሃና ፍሳሽ ባለስልጣናት ከ2010 እስከ 2014 ዓ.ም ድረስ በሰራው የለጋዳዲ ፌዝ 2 የውሃ ልማት ፕሮጀክት ምክንያት የልማት ተነሺዎችን እያስተናገደ በነበረበት ወቅት ተከሳሾች ስልጣን ባለው አካል ኃላፊነት ሳይሰጣቸው በሐሰተኛ ቃለ ጉባኤ የልማት ተነሺዎች ትክክለኛ ተነሺና ባለይዞታነት በማጣራት ቦታው ላይ በሕጋዊ መንገድ የሰፈረ ግንባታ መኖሩን በማረጋገጥ የካሳ መረጃ መሰባሰብን በመተንተን የይዞታ መፍጠርና ምትክ ቦታን ክፍያ ማዘጋጀት በክሱ ላይ ተጠቅሷል። ተከሳሾቹ በተጭበረበረ መልኩ 13990 ካሬ ሜትር መሬት ላይ በህገወጥ መንገድ መብት በመፍጠር የልማት ተነሺ እንዲሆኑ በማስመሰል የካሳ ማህደሮችን አደራጅተው የሊዝ ዋጋ ገምቱም 58,601,735 ብር ከ85 ሳንቲም ሆነም 1785 ካሬ ሜትር መሬት በህገወጥ መንገድ በምትክነት እንዲወሰድና 33,013,072 ብር የካሳ ገንዘብ እንዲሰራ ማድረጋቸው ታውቋል። በትላንትናው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ግራቀኙ ያቀረባቸው ማስረጃዎች መርምሮ በ15 ተከሳሾች ላይ የጥፋተኝነት ውሳኔ በመስጠት የቅጣት አስተያየትን ለመስማት ለጥቅምት 13 2018 ተለዋጭ ቀጠሮ መስጠቱም ታውቋል። አበቃን። መልካም ጊዜን ተመኘን።